አንዲት ሴት አልፈልግም ወይም አይሆንም ስትልህ ያንን እምቢተኝነት ወደ ጥልቅ ጉጉትና ፍላጎት መቀየር ይቻላል ብዬ ብነግርህ ታምናለህ? አብዛኛው ወንድ ከአንዲት ሴት ተቀባይነት ማጣት ወይም እምቢተኝነት ሲገጥመው ወዲያውኑ ይደናገጣል። ይበልጥ እሷን ለማሳመን ይሮጣል፣ ይለምናል፣ ወይም ደግሞ ስሜቱን መቆጣጠር አቅቶት ይበሳጫል። ነገር ግን ዛሬ ፍጹም ተቃራኒ የሆነውንና የአእምሯቸውን የስሜት ሚዛን ሙሉ በሙሉ የሚቀይረውን ድብቅ የስነ ልቦና ቁልፍ ነግርሃለሁ። የእሷን እምቢተኝነት ምንም አይነት ስሜታዊ መናወጥ ሳታሳይ በፍጹም እርጋታና ግዴለሽነት ስትቀበለው በመካከላችሁ ያለውን የስልጣን ሚዛን በቅጽበት ትቀይረዋለህ። እሷ ለራሷ የሰጠችውን የበላይነት ስሜት በመስበር በአእምሯ ውስጥ ትልቅ የስነ ልቦና ውዥንብር ትፈጥራለህ። የእሷን አይሆንም የሚል ምላሽ ሳትከራከር አክብረህ ወዲያውኑ ትኩረትን ወደ ራስህ ህይወትና ሌሎች ነገሮች ስታዞር የነገሮች ጥረት ህግ መስራት ይጀምራል። ይህ ደግሞ እሷ ቀድሞ የነበራትን የእምቢተኝነት ስሜት ያለምንም ማስገደድ ወይም ማታለል ወደ ጥልቅ ጉጉትና ያንተን ትኩረት የመፈለግልህ ይለውጠዋል። አንዲት ሴት አንድን ወንድ ጥያቄውን አልቀበልም ስትለው ወይም ለኔ አትመጥነኝም የሚል አይነት ምልክት ስታሳይ በድብቁ አእምሮዋ የምትጠብቀውና የምታየው ሁለት አይነት የተለመዱ ምላሾችን ብቻ ነው። የመጀመሪያው ወንዱ ተስፋ ቆርጦ አዝኖና ራሱን ዝቅ አድርጎ ራሱን እንዲያገል ነው። ሁለተኛው ደግሞ ይበልጥ ተበሳጭቶ ተጨንቆና ስሜታዊ ሆኖ እሷን ለማሳደድና ለማሳመን ሲሞክር ነው። አብዛኛው ወንድ ሁለተኛውን መንገድ ይመርጣል። እባክሽን አንድ ድል ስጪኝ፣ ስህተቴን አስተካክላለሁ፣ ወይም እንደኔ የሚያፈቅርሽ አታገኝም የሚሉ ረጅም የጽሑፍ መልእክቶችን ይልካል ወይም ልመናዎችን ያሳያል። ይህ ግን በአእምሮዋ ውስጥ ያንተን ዋጋ ፍጹም ያወርደዋል። አንተ ግን ሶስተኛውንና ፈጽሞ ያልተጠበቀውን ምላሽ ስትሰጣት በሳይኮሎጂ ፓተርን ኢንተረፕት ወይም ደግሞ የተለመደውን አእምሮአዊ እቅድ መስበር የሚባለው ክስተት ይፈጠራል። የእሷን እምቢተኝነት በፈገግታ በረጋ ድምፅና በተረጋጋ መንፈስ ምንም ችግር የለውም ሐሳብሽን አከብራለሁ ብለህ ስትቀበለው በውስጧ የተገነባውን የስሜት የበላይነት ሙሉ በሙሉ ታፈርሰዋለህ። እስኪ የዮናስንና የሰላምን ታሪክ እንመልከት። ዮናስ ከሰላም ጋር ባለው የመጀመሪያ አካባቢ ግንኙነት ሰላም የቀጠሮ ሐሳቡን ገፋ ታደርገዋለች ወይም አትቀበለውም ነበር። ዛሬ ስራ ስለበዛብኝ መገናኘት አንችልም፣ በቃ ሌላ ጊዜ እንነጋገራለን አለችው። ዮናስ የቀድሞ አመለካከቱን ቀይሮ በፍጹም እርጋታ እንደምንገናኝ እጠብቃለሁ፣ መልካም የሥራ ጊዜ ይሁንልሽ ብሎ መልእክት ላከላትና ስልኩን አስቀመጠ። ለሷ ምንም አይነት ተጨማሪ ጥያቄ አላቀረበም። ለምን እንደቀየረች አልጠየቀም። ይህ ድርጊት በሰላም አእምሮ ውስጥ ትልቅ የስነ ልቦና ውዥንብር ፈጠረ። ሰላም ያሰበችው ዮናስ እባክሽን ትንሽ ደቂቃ እንኳን አናግሪኝ እንገናኝ ብሎ እንዲለምናት ነበር። የእሱ እርጋታ ግን ይህ ወንድ ለእኔ ያለው ፍላጎት እውነተኛ አልነበረም ወይስ እኔ ያላየሁት ሌላ አማራጭ አለው የሚል ጥልቅ ጉጉትና ጥያቄ በውስጧ አጫረ። ሁለተኛውና እጅግ ጥልቅ የሆነው የስነ ልቦና ጥበብ የነገሮች እጥረት ህግን መጠቀም ነው። የሰው ልጅ አእምሮ በተፈጥሮ በቀላሉ የሚያገኘውን ሁልጊዜ ዝግጁ የሆነውና በብዛት የሚቀርብለትን ነገር ዋጋ የመቀነስ ባህሪ ያለው፣ በአንጻሩ ደግሞ ሊያጣው የሚችለውን ለማግኘት አስቸጋሪ የሆነውንና የሌሎችን ትኩረት የሚስብን ነገር በከፍተኛ ሁኔታ ይመኛል። አንተ እምቢ ካለች በኋላ ወዲያውኑ ትኩረትን፣ ጊዜህን፣ መልእክቶችህንና አክብሮትን ሙሉ በሙሉ ስታስቀር ይህ የነገሮች እጥረት ህግ በእሷ አእምሮ ውስጥ በከፍተኛ ሁኔታ መስራት እንዲጀምር ያደርገዋል። ቀድሞ በነጻ ታገኙ የነበረውን ትኩረትና እንክብካቤ አሁን በቅጽበት ስታጣው በድብቁ አእምሮዋ ውስጥ የመጥፋትና የማጣት ስጋት ይፈጠራል። ይህ ስጋት ደግሞ ቀስ በቀስ ወደ ጥልቅ ጉጉትና አንተን መልሶ የመፈለግ ፍላጎት ይለወጣል። አንድ ምሳሌ እንውሰድ። በገበያ ላይ በብዛት የሚገኝን ዕቃ ማንም ሰው አይሻማበትም። ነገር ግን ያ ዕቃ በገበያው ውስጥ ከሌለና መጠኑ ጥቂት ነው ከተባለ ሰዎች ወዲያውኑ ሰልፍ ይይዛሉ። በሰዎች ግንኙነት ውስጥም ትክክለኛ እውነታ ይሄ ነው። ትኩረትን በነፃ ከመበተን ይልቅ ከፍተኛ ዋጋ ያለው በማድረግ እሷ ራሷ ያንተን ትኩረት ለማግኘት እንድትታገል የማድረግ ስልት ነው። እሷ አይሆንም ባለችበት ቅጽበት አንተም ትኩረትን ወዲያውኑ ከሷ ላይ አንስተህ ሙሉ በሙሉ በራስህ ህይወት ላይ ታደርጋለህ። ይህ ደግሞ እሷ እንደገና በአንተ ላይ ጉጉት እንዲኖራትና እንድትፈልግ ያደርጋታል። ሶስተኛው ስውር ጥበብ የስልጣን ሚዛኑን ወደ ራስ ማዞር ወይም የራስን ድንበር ማጠናከር ነው። አብዛኛው ወንድ እምቢተኝነት ሲገጥመው የእሷን ውሳኔ ለመቀየር ሲል የራሱን መርህ፣ ድንበርና ክብር ያጠፋል። እሷን ለማስደሰት ሲል የራሱን እቅድ ይሰርዛል። የራሱን ፍላጎት ይተውና ሙሉ በሙሉ በእሷ ፍላጎት ስር ይወድቃል። ነገር ግን እውነተኛ ወንድነትና ማራኪነት የሚጀምረው እምቢተኝነትን እንደ ሽንፈት ሳይሆን የራስን ዋጋ ማሳያ አድርጎ በመጠቀም ነው። እሷን ለማሳደድ ጊዜህን ከማባከን ይልቅ ወዲያውኑ ትኩረትን ወደ ራስህ ዓላማ፣ ስራ፣ ስፖርት፣ የትምህርት እድገትና ማህበራዊ ህይወት ስታዞር እሷ ባንተ ላይ የነበራት የስሜት የበላይነት በቅጽበት ይለወጣል።
የሳሚን ታሪክ እንደ ምሳሌ እንመልከት። ሳሚ የተባለው ወጣት ከአንዲት ሴት ጋር አውርቶ እሷ እኔ አሁን ለግንኙነት ዝግጁ አይደለሁም የሚል ምላሽ ሰጠችው። ሳሚ ምንም ሳይናደድ ይህን እረዳሻለሁ፣ ውሳኔሽን አከብራለሁ ብሎ ውይይቱን አጠናቀቀ። ከዚያ በኋላ ሳሚ እሷን ለማሳደድ አልሞከረም። በምትኩ ግን በስራው ላይ ትልቅ ስኬት በማስመዝገብ ወደ ራሱ ስራ አተኮረ። ከጓደኞቹ ጋር የሚያሳልፈውን ጊዜ ያሳደገ እና ራሱን በስፖርት ማነጽ ጀመረ። እሷ በማህበራዊ ገጾቹ ላይ የሳሚን አዲስ ህይወት ደስታና ስኬት ስታይ በአእምሮዋ ውስጥ ትልቅ የመቆጨት ስሜት ተፈጠረ። ይህ ወንድ በራሱ የሚተማመንና በእኔ ምላሽ የማይናወጥ ጠንካራ ወንድ ነው የሚል አዲስ ግንዛቤ አሳደረባት። አራተኛው ጥበብ ደግሞ ሚስጥራዊነትን መጠበቅ ነው። ከአንድ እምቢተኝነት በኋላ ረጅም ማብራሪያ መስጠት፣ ራስን የመከላከል ባህሪ ማሳየት ወይም በየቀኑ በጽሁፍ መልእክት ደህና ነሽ እያሉ መጠየቅ ራስን ይበልጥ ዝቅ ማድረግና የራስን ሚስጥራዊነት ማጣት ነው። በምትኩ ግን ዝምታህን በመጠበቅና የራስን ህይወት በደስታ በመኖር በአእምሮ ውስጥ ትልቅ የሚስጥር በር መገንባት ትችላለህ። እሷ በበኩሏ ስለ አንተ ማሰብ፣ የማህበራዊ ገጾችን ወይም ሶሻል ሚዲያህን መጎብኘትና ስለ ህይወት ማሰላሰል ትጀምራለች። አሁን ምን እያደረገ ይሆን? ስለኔ ጨርሶ አልተጨነቀም ማለት ነው የሚሉ ጥያቄዎች አእምሮዋን ይሞሉታል። የሰው ልጅ አእምሮ ያልተመለሱ ጥያቄዎችንና ያልተጠናቀቁ ታሪኮችን የመከታተል ከፍተኛ ፍላጎት አለው። አንተ ሁሉንም ነገር ግልጽ አድርገህ ስታስረዳትና ስትለምናት የእንቆቅልሹን ሚስጥር አወጣው ማለት ነው። ነገር ግን በዝምታህና በእርጋታ ስትቀጥል አንተ ለሷ ትልቅና ሊፈቱት የሚፈልጉት ሚስጥር ትሆናለህ። ይህ ስትራቴጂክ ዲስታንስ ወይም ደግሞ የረቀቀ ርቀት በአእምሮዋ ውስጥ ጥልቅ የሆነ የስሜት መሳብን ይፈጥራል። አምስተኛውና የመጨረሻው ዋና ነጥብ እውነተኛውን የማስወጣትና የመራቅ ኃይል መጠቀም ነው። ይህ ማለት እሷን ለማስደሰት ስትል ብቻ ያንተን መርሆች አትቀይርም። እሷ የራሷን መንገድ ስትመርጥና እምቢተኝነትን ስታሳይ አንተም በበኩልህ ሙሉ በሙሉ ከሷ ዓለም በክብር ትወጣለህ። ይህ ቅጽበታዊና ፈጣን እርምጃ በአእምሮዋ ውስጥ ይህ ወንድ እውነትን ከኔ በላይ የራሱን ክብርና ሕይወት የሚወድ ነው የሚል ትልቅ ስነ ልቦናዊ ድንጋጤ ይፈጥራል። አብዛኞቹ ወንዶች ለመራቅ ይፈልጋሉ፣ ነገር ግን በሩቅ ሆነውም እንኳን እሷን ይከታተላሉ። ይህ ግን እውነተኛ መራቅ አይደለም። እውነተኛ መራቅ ማለት አእምሮህን፣ ትኩረትንና ጉልበትህን ወደ ሌላ አዲስና አቅጣጫ ወዳለው ህይወት ማዞር ማለት ነው። ሴቶች በተፈጥሯቸው በራሱ የሚተማመን በትንሽ ነገር የማይናወጥና የራሱ የጸና ህይወት ያለው ወንድ ይስባቸዋል። የእሷን እምቢተኝነት በክብርና በእርጋታ ተቀብለህ መንገድህን ስትቀጥል እውነተኛ ወንድነትንና የስነ ልቦና ጥንካሬህን እያሳየ ነው። ይህ አቋምህ ደግሞ እሷን ከማራቁ ይልቅ ይበልጥ ወደ አንተ እንድትሳብ፣ ስለ አንተ እንድታስብና የቀደመ ውሳኔዋን እንድትጠራጠር ያደርጋታል። በአጠቃላይ እነዚህን 5 ስውር የስነ ልቦና ጥበቦች መጠቀም ማለት ሴቶችን ለማታለል የሚደረግ ተንኮል ሳይሆን የራስን ክብር፣ ዋጋና ወንድነት የመጠበቅ ጥበብ ነው። አንተ የራስህ ዋጋ ሲገባህና በሌሎች ሰዎች ምላሽ ወይም እምቢተኝነት የማትናወጥ ስትሆን ያንተ ማራኪነት በከፍተኛ ሁኔታ ይጨምራል። ህይወትህ በአንድ ሰው ምላሽ ላይ የተንጠለጠለ ሳይሆን በራስህ ዓላማና መርህ ላይ የተመሰረተ ይሁን። የእሷ እምቢተኝነት ያንተ ውድቀት ሳይሆን ያንተን ከፍተኛ ዋጋና ጥንካሬ የምታሳይበት ትልቅ አጋጣሚ ነው። ህይወትን በጥበብ በእርጋታና በከፍተኛ በራስ መተማመን ምራ። የዛሬው ቪዲዮ ይህን ይመስል ነበር። አስተያየትን በኮሜንት መስጫው ላይ አጋራኝ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ የቤተሰቡ አባል ሆን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።